ይሄ ቪዲዮ ለእሸቱ መለሰና ለባምቢ በሁለቱ መሃል ስለተፈጠረው ችግር ግን ሐሳብ አካፍላችኋለሁ። አንድ መሸቀያ ለማድረግ የፈለገ ትንሽ ድንክ ጡብ የሚሉ አለ። አንተን እኔ አክብሬ አላናግርህም። ለምናገረው ንግግርም ከዚህ በኋላ ይቅርታ ጠይቃችኋለሁ ሁላችሁንም። ግን የመጣው አየክ አሁን መተህ ነፍሴን ብትወስድብኝ ምንም የማይመስለኝ በቤተሰቦቼ ነው የመጣው። በእናቴ በአባቴ ነው የመጣው። በብቸኛ ሴት ልጃቸው እነሱን ለመናገር ነው የሄድከው። ይሄ ሁሉ ምክር ቢሆን ደግሞ ይሄው መቤቴ ምስክሬ ምንም አይመስለኝም ነበር። ግን አንተ ማስታወቂያ ለመስራት አረጋውያንን ጨርሰህ ቤተክርስቲያንን ጨርሰህ እኔ ላይ መምጣትህ በጣም ገርሞኛል። ይባርክ። እንደፈለገች በሆነችበት ሰዓት እሸቱ ተይ የኔ እህት ይሄን ነገር ተይና ወደ ቤተክርስቲያን ተመለሻ አላት። ወደ ቤተክርስቲያን የመለሷት ሰዎች ጥበበኛ አባቶች ናቸው። የቤተክርስቲያን በረከት ስር ያሏት ምን የሚያውቁትን ያሏት አባቶች ናቸው። ያነሳው ሐሳብ ግን ትክክል ነው። ግን እሱ አልነበረ ማውራት ያለበት። የገዳም ሰዎች ነበሩ ማውራት ያለባቸው፣ አባቶች ነበሩ። ያነሳው ሐሳብ በጣም ትክክል ነው። ባምቢ ቸርች መግባት አትችልም አላለም። ትችላለች። እኔም የምስማማበት ነው። እኔም እችላለሁ፣ ሌላ ነፍሰ ገዳይም ይችላል። ግን ቤተክርስቲያንን በአደባባይ ሪፕሬዘንት ሊያደርግ የሚያስፈልግ ሰው ራሱን የጎሸመ ወይ ራሱን የገራ ሰው ነው። እንግዲህ እሸቱ መለሰ ልጅቷ ላይቭ ላይ እና ከዚህ በፊት የነበራትን ፕሮፋይል አውጥቶ ሚዲያ ላይ በጣም እየገሳን ነበርና ያ ነገር እኔ አልስማማበትም። ለምን እንደማልስማማው የሰው ልጅ ራሱን ከቀየረ ቤተክርስቲያን አይምጣ የሚል ህግ የለም። ቤተክርስቲያን አያገልግል የሚል ህግ የለም። ስለዚህ ላይቭ ላይ ደግሞ ሁላችንም እኮ ላይቭ ስንገባ ሰዎች ጥያቄ ሲያነሱልን የሆነ መልስ ልንመልስ እንችላለን። ያ ነገር ማንነታችን ነው ማለት አይደለም። እዛ ላይቭ ላይ ገብታ በተናገረችው ነገር ፕሮፋይሏን በቃ ታሪኳን ምናምን የሷን ገጽታ በዛ መልኩ ስለማቅረብ ተገቢ ነው ወይ? አንተ የሶሻል ሚዲያ ሰው ነህ። በዛ ላይ ሴት ናት። ሴት ልጅ ሴንሲቲቭ ናት። ላይክ አሁን እየሰማ ነው በኮሜንት ምክንያት በተለያየ ፕሬሸር ሴቶች እንዴት ራሳቸው ላይ ማየው ነገር እንደሚወስኑ ማለት ነው። ይሄን እያወቅ በዚህ መልኩ አንተ ትልቅ ሰው ነህ፣ በጣም ብዙ ተከታይ ያለ ብዙ ያያል። እንደዚህ ብሎ ብቻዋን ነጥለ ልጅቷን ለመምታት ያሰብክበት ነገር ይሄ የግል ነገር ካልሆነ በስተቀር እንደዚህ የምታረግ አይነት ሰው ነህ ብዬ አላስብ ነበር አይደል ነው። እና እዚህ ልጅ ላይ እያነሳ ያለው ነገር በጣም አንአክሰፕተብል ነው። ቶታሊ ማለት ነው በኔ በኩል ማለት ነው። ምንም አልቀበለውም። ስህተት ነው በቃ። ስለዚህ እቺ ልጅ ይቅርታ መጠየቅ ይኖርብሃል። ከሷ ጋር ሰላም ማውረድ ይጠበቅብሃል ማለት ነው። ሙሉ ለሙሉ ጥፋቱ ያንተ ነው። በሷ ጉዳይ ያነሳው ነገር ማለት ነው። ቸርች ሄዳ ስለለመነች፣ ቸርች ሄዳ ስላገለገለች የሷ ፕሮፋይል ቸርችን አይመጥንም ለምን ሄደች ብለህ ማሰብ ማለት በጣም 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 ከባድ ነገር ነው። እግዚአብሔር ይቅር ባይ ነው። እቺ ልጅ ይቅር ተብላለች። ገዳም ሁሉ እስከ መግባት ደርሳለች። ጥፋቷን አምናለች። ለዛም እግዚአብሔር ለምና ወጣለች። አንተ ሰው ነህ፣ ፈጣሪ አይደለም። ሰው ለጀጅ ማድረግ አቅም የለህም እና ወጥተህ እንደዚህ ሴሊ ላይ ፕሬዚዳንት ልጆች አሉ፣ ትዳር አለ። በዚህ መልኩ እንደዚህ አይነት ፕሮፋይል ለምን ማሳየት ለህዝቡ እንደፈለክ አይገባኝም። ስለዚህ ይቅርታ እንድጠይቃት በዚህ አጋጣሚ መጠየቅ ፈልጋለሁ። ቪዲዮን ደግሞ ሼር ወደ ቤተክርስቲያን የመለሷት አንተ አይደለም። አሁንም ልላችሁ የምፈልገው እህቶቻችን፣ ወንድሞቻችን ለቤተክርስቲያን የቅድስና ስራ ማንም ሰው ቢሰራ በረከቱን ታገኙታላችሁ። በረከቱን ታገኙታላችሁ። አትሽሹ። ማናችሁም እኔ ኃጢአተኛ ነኝ አይገባኝም እንዳትል። ማንህም ሸክማችሁ የከበደ ወደ እኔ ነው የሚለው ክርስቶስ። ሸክም የከበደ በሙሉ ወደሱ። እኔ አሁን ለምሳሌ ከነ ቅራቅንቦይ እሱ ጋር ነው ማለት ነው። ከነ ምናምን ያ የሚባርከው እሱ፣ የሚሰጠው እሱ፣ የሚያጽናናው እሱ። ሰውን ካላችሁ ብዙ ጉድ አለብን። ስለዚህ አሁንም እባካችሁ ወቃሽ አትሁኑ። አንተ ኮሜዲያን እሸቱ ሃናን ደውላ አውርተ እህቴ ምንድነው የተፈጠረው ብትላት ኖሮ ይሻል ነበር። እንዲህ ብጭቅጭቅ እንዲያርጓት እንዲሰድቧት ያደረከው አንተ ነህ።
እውነቴን ነው። እውነተኛ ንስሐ ከሆነ የምትፈልገው ስለ እህቴ ይቅርታ ጠይቅ። እውነተኛ ንስሐ ከሆነ የምትፈልገው ለቤተ ክርስቲያን ተቆርቁረ ከሆነ እህታችን ሀናን ወይም ባምቢን ይቅርታ ጠይቃት። ምንም አላረገችም፣ ምንም አልበደለችም። በደሏን ለቤተ ክርስቲያን ምን ገንዘብ እንዲዋጣ አደርጋለሁ ስላለች በደሏ እሱ ነው። አያችሁ፣ የክፋት ጥግ እንደዚህ ነው። የቤተ ክርስቲያን ሁሉም ተቆርቋሪ፣ ሁሉም የቤተ ክርስቲያን ተቆርቋሪ መሆን አለበት። ከአስከፈ ነው ማውራችሁ ና በጣም በጣም ክፉ ሰዎች እኔ አይቻለሁ። መሰነጣጠቁ እንዳይኖር ኦርቶዶክስ ተዋህዶ እንደ ሌሎቹ 44,000 ትንንሽ እንዳትሆኝ ይፈራሉ። እንደዚህ ከተጀመረ አንተ ያጣተኛ ነህ ዘርበል ከዛ፣ አንተ እንደዚህ ነህ ዘርበል ከዛ የሚባል ከሆነ ሰዎች ከቤታቸው ይወጣሉ። ተግባባን? ለቤተ ክርስቲያን እርዳታ መጠየቅ ወንጀል ነው። እኔ ኃጢአተኛ ነኝ መጠየቅ አልችልም። ይሄ ዘመን ላይ ነው የደረሰው። እኔ ኃጢአተኛ ነኝ በሰው ዘንድ ተፈርዶብኛል፣ ስለዚህ ለቤተ ክርስቲያን ማንኛውንም እርዳታ መጠየቅ አልችልም። እንደዛ ነው ነገሩ። እንደዛ ነው የምታስቡት? እንደዛ ነው ወይስ ማንኛውም ኦርቶዶክሳዊ የሆነ ሰው ማንኛውም ኦርቶዶክሳዊ ቤተክርስቲያንን ለማገዝ ቢመጣ ምንድነው መደረግ ያለበት? ማገዝ ነው? ኖ ኖ ኖ ኖ ኖ። አንቺ ታሰድቢያለሽ ቤተክርስቲያን፣ አንተ ታሰድባለህ ቤተክርስቲያን አትመጣ አይባልም። በሌላ ልትል ትችላለህ። በእግዚአብሔር ቤት ግን ሁላችንም የክርስቶስ ልጆች ነን። ስለዚህ እንደዛ አይነት ነገር ባይደረግ ጥሩ ነው ብዬ አስባለሁ። ጥሩ ነው ብዬ አስባለሁ። ማንም ማለት አይችልም። የሁላችን ከነ ድክመታችን የሁላችን ነው። እኔ ስርቄ ነው ቢያንስ ስርቄ ነው። እያሳሳትኩኝም ሰው አይደለም፣ እየፖስተትኩኝም አይደለም። አንተ የገዳማት ምናምን ብለህ እንድትናገረኝም አልፈልግም። እኔ ህሊና ስላለኝ የገዳማት ነገር መስራት ከተውኩኝ ቆይቻለሁ። አንተ አትነግረኝም። ይልቅ አንተ ግን መስራት ማቆም አለብህ ብዬ አስባለሁ። ባለ ወይ ቤተሰብ የለሽም ወልድ ስድ ያሳደገሽ ምናምን ያልከው አያት ገበናይ ማርያም ነው ቤቴ፣ አንተ ሰፈር ማለት ነው። ቤተሰቦቼ እግራቸውን ጉልበታቸውን እየሳምክ ነው የምታልፈው። አሁን ገንዘብ በዛብህና አናት ጢምቢራ ስለዞረ ረሳሃቸው መሰለኝ ትንሽ እንጂ ቀን በቀን እየሳምካቸው ወንድሜን ሁላ ዩቲዩብ ላይ ወስደህ ስለ ፖለቲካ አስወርተህ በልጅ እድሜው በጣም እምጠላህ ነው ከዛ ጊዜ ጀምሮ አንተን። ከዛ ግን ልክ ወደ ቤተክርስቲያን መምጣት ስጀምር እውነተኛ ማንነትህን እየነገሩኝ ሲመጡ አንተ አምላክህ ገንዘብ መሆኑን ስለማቅ መተህን ለመናገር መውጣት ያሰፍረኛል። ምኑ እንዳናደደ አልገባኝም። ባለ ሀብት ነው የሚመቸኝ ስላልኩኝ ነው። እና እኔ እኮ በጣም ጥሩ ደረጃ ላይ ያለሁኝ ሴት ነኝ። ኦፍ ኮርስ የተሻለ ሰው ነው የምፈልገው። ኦፍ ኮርስ ባለ ሀብት ነው የምፈልገው። መብት አይደል እንዴ? አንተ በመጽሐፍ ቅዱስ ታምን የለ እንዴ? ባለ ሀብት እንዴት እንደሚመጣ እግዚአብሔር ሀብት እንዴት እንደሚባረክ አታውቅም እንዴ? ሲጀመር አንተ እውነት መጽሐፍ ቅዱስ የምታውቅ ሰው ብትሆን ኖሮ ማለት ነው በልጅ ጥፋት ቤተሰቦችን አትናገርም ነበር። አዳም አባቴ ትላለህ እንጂ ቃየል አባቴ እኮ አትልም አይደል? ግን ቃየል የአዳም ልጅ ነው አይደለ? ሔዋንና አዳምን ግን ለቃየል ስራ አትወቅሳቸውም። ስለዚህ ፋራጅልጥ ምንም አታውቅነህ ማለት ነው። አንተ the only thing የሚያሳስብህ እቺ ዩቲዩብ ማለት ነው። ግን ይሄ ፍምስና ማለት ይሄን ያህል ቂጥ ሊፈታ አይገባም። ሰው መሆን አለ፣ ሰውነት ሊታይብህ ይገባል። እኔን ያዋረድክ መስሎ በጣም ጀጅ ተደረክ በብዙ ሰው። እኔ አሁን እንዲሆን እኔ እናንተ በእግዚአብሔር ፊት ብንቀርብ ማን ሞገስ እንዳለው አውቃለሁ። ቢያንስ እኔ ርቄ ማረኝ ነው የምለው። አንተ ግን ስሩ ሆነ የምትወጋው ባለጌውን በዴው አንተ ነህ። ቤተክርስቲያን ከውጪ ስትታይ ቤተክርስቲያንን ለመሰላችሁ አሁን ቀደም ያነሳችሁት ሐሳብ ያገባ ሰው ቄስ መሆን አይችልም ወይ ቅስና እንትን ምናምን እንደምትሉት ማለት ነው። ስርዓት አለው፣ ኤቭሪቲንግ ስርዓት አለው። ስለዚህ አንድ ቄስ ለዛ ነው እኮ ብዙ ጊዜ እንትን የምንለው። አንድ ቄስ ጠጥቶ ሲሰክር ብታዩት ምንድን ነው የምታስቡት? ከሱ አልፎ እግዚአብሔርን ወደ መጠራጠር ትሄዳላችሁ። እኔ ብዙ ጊዜ እግዚአብሔር እንዳለ 100% ማምን ሰው ነኝ። በእግዚአብሔር ቤት ያደግኩ ሰው ነኝ። እግዚአብሔር እንዳለ ማምን ሰው ነኝ። ግን ጥርጣሬ የሚፈጥርብኝ ታይም አለ።
በቀል የእግዚአብሔር ነው ይባላል። ቅድም እንዳነሳዋላችሁ እግዚአብሔር ፈራጅ ነው ምናምን። ምድር ላይ ግን ብዙ ጊዜ የተሳካ ላይፍ የሚኖሩት በጣም ባለጌ ሰዎች ናቸው። ጥሩ ሰዎች ቶሎ ይሞታሉና እግዚአብሔርን አንዳንዴ ኩዌሽነብል ያደርግብኛል። እግዚአብሔር ሆይ ፍርድ ዘግይቶ ይሆን? እከሌ እኮ እያጭበረበረ በጣም አሪፍ ላይፍ እየኖረ ነው። እከሌ እኮ እንዲያረገ ሰዎችን እያሰቃየ ሰዎችን እየገደለ የብዙ ሰው ደም እጁ ላይ እያለ የተስተካከለ ላይፍ እየኖረ ነው። የለህም ወይ ብለን እንጠራጠራለን ግፍ ሲሰራ። at the same time አንድ ቄስ ወጥቶ ቢሰክር ወይ ደግሞ ከሴት ጋር ብታዩት ሲያመነዝር ብታዩት ምንድነው የምታስቡት? የመጀመሪያ ጥርጣሬ እንዴ እግዚአብሔር ለቤቱ ቀና አይደል እንዴ? ቤቱን እንደዚህ የሚያቆሽሹ ሰዎች እንዴት ዝም ይላል? እኛስ እሺ ውጪ ነው የምንኖረው። ቤተክርስቲያን አጠገብ ግን ያሉ ሰዎች እንደዚህ ሲያረጉ እንዴት ዝም ይላል? አሁን ለምሳሌ በጣም ብዙ ብር ሲጭበረበር ለቤተክርስቲያን እየተለመነ ሰው እንትን ቤት ሲገዛ ሚገርም ሃይሩፍ ምናምን ሲነዳ እግዚአብሔር እንዴት ነው ምናምን እንላለን። ስለዚህ ያ ደግሞ ብዙ ሰው ያስታል። ብዙ ሰው ስለሚያስት ቤተክርስቲያን ሪፕሬዘንት የሚያረጉ ሰዎች መለየት አለባቸው። ወር ደግሞ ከተለዩ በኋላ ወደዛ ስራ የማይመለሱ ሰዎች ቢሆኑ ጥሩ ነው። ካስፈለገ ከዚህ በኋላ ከነ ማስረጃ እያወጣሁ ማሳያለሁ ምን እንደምታደርግ ማለት ነው። ለየትኛውም ፈጣሪም ቤተክርስቲያንም አስተሳሰብ ለዩቲዩብ እንዴት እንደምትሸቃቀል አሳያለሁ። አየክ አይኔን ነካኸኝ፣ ቤተሰቦቼን ነካኸኝ። እዚህ ጋር አውርቼ የሚጨርሰውም ነገር አይደለም። በቅርብ እንገናኛለን፣ ቃል እገባልሃለሁ። ለምን ምን ችግር አለው ብሞትስ? ቤተሰቦቼ እኮ ናቸው። አይ ዶንት ኬር። ገባክ? የኔም ቤተሰቦች ያለ ልጅ ያንተም ልጅ ያለ አባት ይቀራታል በዚህ ንግግር። አለበለዚያ ይቅርታ ጠይቀህ ቪዲዮህን ታጠፋታለህ። አሁንም ቢሆን ሐሳቤን አልቀየርኩም። ባዮ ላይ ብትሄዱ የምፈልገው ባለሀብት ወንድ እንደሆነ አስቀምጫለሁ። መብቴ ነው። ማንም አይከለክለኝም። እግዚአብሔርም እንደዚህ ፈለግሽ ብላ አቅሰኝም። አንተን የመሰለ እንጂ አቅሰኝም። አንተ በጣም ማስመሰልህን ማለቅለቅህን ትተህ ማለት ነው መጽሐፍህን ገልጠህ ማንበብ ያለብህ ሰዓት ይመስለኛል። መጽሐፍህን ገልጠህ ብታነብ ስለ ሰው ማውራት እንደሌለብህ ይገባህ ነበር። ሲጀመር አንተ የሄድክ ጣና ገዳማት ድረስ የሄድከው እግዚአብሔርን ልትሰማ ቢሆን ኖሮ ከነዛ አባት ትልቅ ትምህርት ወስደህ ነበር። ሰሞኑን ስለ ቦን የተናገሩትን ስማቸው። ግን አንተ ልትማር አይደለም የሄድከው፣ ዩቲዩብ ልትሰራ ነው የሄድከው። ሌላ ምንም ስራ የለም። ቪው ብቻ ነው የምትፈልገው አንተ። ንጹህ ልብ የለህም፣ ጥሩ ልብ የለህም። ተማሪዎች ይናገራሉ። አብረው ካጠገብ ያሉ ሰዎች ለምንም ሰው ለገንዘብ ብቻ የምትሞት ሰው መሆንን ይናገራሉ። ስለዚህ እኔ ቢያንስ ገንዘብ በስነ ስርዓት መንገድ ነው ለማምጣት እየሞከርኩ ያለሁት እንጂ በእናንተ አይነት ወይ ስላልሆነ እንደው እግዚአብሔር አይዊሽ አሁን መጥቶ እናንተ ፊት ቢፈርድ ብዬ ሁላ አስባለሁ። ስለዚህ ቀጣይ የምናገረው ስለምንጸድቅ ምናምን የሚባል ድርጅት ነው መሰለኝ ያሰራ ሴት ልጅ ተሳቢው ቪዲዮ እንዲሰራ ነው ታበረታቱት ማለት ነው። ይሄ ነው ካምፓኒያችሁ፣ ይሄ ነው ስራችሁ። ስለመጽደቅ ሰውን ሰድበህ ስትሰራ ራሱ አንተ አታፍርም? ትልቅ ሰው አይደለም? ቀለል ትላለህ በመቤቴ። በዚህ ልክ ቀለልክብኝ። እኔ አትመቸኝም ነገር ያለው ከወንድሜ ጀምሮ። ፕላስ ደግሞ ቀረብ ብዬ በቤተክርስቲያን ውስጥ ምን እንደምታደርግ ስለማቅ የምታታልለው ከሩቅ ያለውን ህዝብ እንጂ ያውቃለሁ። አንተ እኮ ሲጀመር ማለት ነው ለዩቲዩብ ከሆነ ሁለቱንም እምነት እኮ እኩል እኮ ሁለት እምነቶችን ልታጫውች እኮ የሞከርሽ ሰው ነሽ። ምን ረሳሽ መስለሽ ነው? ለፈጣሪ ቆም አታውቅም አንተ። አስመሳይ ነው። ምድር ላይ እንዳንተ አስመሳይ የለም። ተረጋጋ። እኔ ካንተ በጣም በብዙ ይሻላለሁ። አየህ፣ እኔ ሰው አይቼ ክፋት ላስብ አይምሮ ያልተፈጠረልኝ ከደግነት ውጪ ምንም እንዲያስብ ያልተፈጠረልኝ። አንተ ግን መርዝ ነህ። ስለዚህ ልክ እንዳልኩ ቃሌ እንዳትረሳ። የኔም ቤተሰቦች ያለ ልጅ ያንተም ልጅ ያለ አባት ይቀራታል እንጂ ይቅርታ ትጠይቃታለህ የተናገርካትን ነገር ቃል ለምድር ለሰማይ